የብርሃን ምንጣፍ ድባቢ ዘርጋ ለውዳሴሽ መጣል አለበት ብሎ ማለቱ ኢብኑ ተይሚያ ተሳስቷል አልተሳሳተም? ሙሉ በሙሉ ተሳስቷል አልተሳሳተም ማለት አይቻልም። ሀዲሱ ልክ ከሆነ ያቀረብከው ሀዲስ ልክ ከሆነ ሙሉ በሙሉ ተሳስቷል ማለት አይቻልም። ለምን ልክ ነው የምልበት ፖይንት አለ። አላህ ከአርሽ በላይ ነው ብሎ ማመን አስፈላጊ ነው፣ ግዴታ ነው። ቁርአን ላይ የተጠቀሰ ነገር ነው። አላህ ከአርሽ በላይ አይደለም ማለትስ ያከፍራል? አላህ ከአርሽ በላይ አይደለም ብሎ ማለትም በዛቱ በዛት ከአርሽ በላይ ነው ማለት አይደለም ብሎ የሚያምን ወይንም ደግሞ አይደለም በዛት ብሎ ቢያምን ተሳስቷል? ከእስልምና ይወጣል? አይወጣም። ስለዚህ ኢብኑ ተይሚያ ተሳስቷል። እናመሰግናለን። በዚህ ወንድማችሁ መሰረት ኢብኑ ተይሚያ ምን ብሏል? አላህ ከአርሽ በላይ አይደለም በዛቱ የሚል ካለ ከእስልምና ይወጣል ብሏል። ይሄንኛው ደግሞ ምን ብሏል? አይወጣም ብሏል። ኦኬ፣ ይሄ ሰውዬ መገደል አለበት ብለህ ታምናለህ? ያለበት። እናመሰግናለን። ስለዚህ ኢብኑ ተይሚያ ተሳስቷል ማለት ነው። ምን ብሎ ስላለ ሀዲሱ አንተ ያቀረብከው ሀዲስ ትክክለኛ ተሳስቷል። ኢብኑ ተይሚያ ተሳስቷል እኮ ስማኛ፣ ሀዲሱ አንተ ያቀረብከው ክርስቲያን አሁንም አንድ ነገር ኦዲየንስን ክሊር እናድርግላችሁ። ሜቢ ዩቱብ ላይ ቼክ አድርግልኝ። ክርስቲያን ራሱ የተናገረውን ውዶች፣ በደቂቃ ውስጥ ይሄ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ቅድም ምን አላችሁ መሰላችሁ? ቁርአን ላይ ምን ብሏል አለን? አራህማኑ ዐለል ዐርሽ እስተዋ ይላል ቁርአን። አዛኙ አላህ ከአርሽ በላይ ነው ይላል። አላህ በአርሽ ላይ ነው ይላል። ሰው አለ ይህን ማያምን ካለ ክዷል አለን። ይህን ማይል ካለ ክዷል ብሎ ራሱ ብሎን ነበር። አሁን ደግሞ እኔ ስጠይቀው ከእስልምና ያወጣል ስለው አያወጣም አለኝ። ክዷል ካለ በኋላ አሁን ደግሞ እኔ ስጠይቀው ሲይዘው ኢብኑ ተይሚያን እንትን ላለ ማለት አያስወጣም። ደግሞ መልሶ አለ። ከራሱ ጋር ተጋጨ በደቂቃ ውስጥ ማለት ነው። ውዶቼ ሙስሊሞች ከዚህ ምን ትማራላችሁ? ስትዋሹ በየደቂቃው በየሰከንድ ውስጥ እንዲህ ትያዛላችሁ። እሺ አንድ ነገር ስማኝ እፎይ፣ እንደዚህ ብለሃል አላልክም? አሁን ያልኩትን መጀመሪያ ያልኩትን የቀየርኩኝ የመሰለህ አላህ ከአርሽ በላይ ነው የሚለውን አላህ ከአርሽ በላይ እሱን አላህ ከአርሽ በላይ ነው የሚለውን የማይቀበሉ ሰዎች አይደለም ሳይሆን የሚሉት ተዕዊል ነው የሚያደርጉት። አላህ ከአርሽ በላይ ከፍ አለ የሚለውን ነገር እነሱ ስልጣኑን ለማመልከት ነው ብለው ይረዳሉ ነው እንጂ አላህ ይከፍራል ብለህ ነበረ። በዛቱ እንደዛ ብሎ ማመን እንደዚህ ብለህ ይክዳል ብለህ ነበረ። በየደቂቃ ውስጥ እንደ ንፋስ እንትን እንዳለው አንድ ወዲያ ስትል ኤኒዌይስ ክርስቲያን ሜቢ ቀጥል። እሺ ሀዲሱ ምንድን ነው? ፖይንት ሀዲሱን ንገሩን። ምንድን ነው? ያ በቃ አሁን ሙማተው ነው የሚለው ስምህ። ሀዲሱን ንገሩን ምንድን ነው? ምክንያቱም የራስን ሀሳብ ራሱ እየቀየርክ እየካድክ ስለሆነ ማለት ነው። ዑለማዎች ኪታቦችን አውጥተን ስናሳይ የነበረው በነገራችን ላይ ዑለማዎች እና አቡ ሀኒፋ ቀጥታ ከእስልምና ይወጣል። ይኸውልህ አንዴ አሁን ያነሳችሁት እናት ፕሊስ አንድ አዳምጥ። ያው ተከፍቶልሃል፣ ክፈትለት አንዴ መጽሐፍ ወይ አንብብና ከዛ በኋላ መረዳ እንትን እኛ ልክ ካልሆንን ራስህ መቀጠል ትችላለህ። የኪታቡ ስምና ቁጥር ንገሩን። ኪታቡ ምንድነው? ቁጥሩ እስኪ አንብብ። ያው ሶስተኛው ቮሊዩም 409 ፔጅ ላይ ምንድነው መጽሐፉ? አንብብ። ተከፍቶልሃል። እኔ ለምን አልባለው? መረጃውን የመጣችሁ እናንተ ናችሁ። እዚህ የሚባል ቡክ ላይ እዚህ ቁጥር ላይ ነው ብላችሁ ነው መግለጽ ያለባችሁ፣ እውነተኛ ከሆነ ማለት ነው። እሺ አንድ ሚኒት አርግሽ ሚኒት አርግና አዳምጥ። በቃ ተማር አላረንስ በደንብ ኖት ያዙ። እኔ አነብልሃል። ይሄው በደንብ አዳምጡ። እሺ ኦዲየንስ በደንብ እየተመለከታችሁ ምን መጽሐፍ ነው? ለጀሃሚያዎች ምላሽ የሰጠበት መጽሐፍ ነው። ለጃሚያዎች ማለትም ለአባሾች ምላሽ የሚሰጡበት መጽሐፉ ነው። ቀጥል። ያ ለሱፊዎች ማለት ነው። ስቴትመንት ኦን ዘ ዲሰፕሽን ኦፍ ጃሃማይት ኢን ስታብሊሽድ ዜር ቴዎሎጂካል ሄረሲ። እነዚህ ጃሃሚ የሚባሉት እነሱ ቴዎሎጂያቸውን የመሰረቱበት ምንፍቅና ለእነሱ የተሰጠ መልስ ማለት ነው። የማ ኢብኑ ተይሚያ አንብበው። ይሄን ማንበብ የምትችል ከሆነ የኢብኑ ተይሚያ ነው። ቮሊዩም 3
ፔጅ 409 ላይ ማለት ነው። ኦኬ ሶ እነዚህ ሰዎች ምን ይላሉ? ስለ እነዚህ ሰዎች ምን ተናገረ? ኦኬ እሺ በደንብ ሊያውና በደንብ ይኸው። ኦኬ አቡበከር ኢብን ኩዛይማ ምን ይላል? አቡበከር ኢብን ኩዛይማ ኖናስ ዘ ኢማም ኦፍ ኢማምስ። ይሄ ኢብኑ ተይሚያ የሚባለው አቡበከር ኢብን ኩዛይማን ኮት አደረገና አቡበከር ኢብን ኩዘይማ የኢማሞች ኢማም ነው እንደዚህ ብሎ ተናግሯል። ይህን ደግሞ የተናገረውን የተረከው አልሐኪሚ ነው አለ። አልሐኪም ነው ምን አለ? whoever does not say that God is above his heaven upon his throne separate from his creation አላህ ከፍጥረቱ ከተለይቶ ከሰማይ በላይ ነው ከአርሹ በላይ ነው የማይል must be asked to repent ንስሐ እንዲገባ መጠየቅ አለበት። if he repents well and good ስለ ቂጥና ስለ ጡት ምናምን ነው እነሱ ምን ታደርጓለህ ወይ? ዋናው ቶፒካችን እሱ ነው። እኔ እኮ ባይዜ ሼኮቻቸውን እንዲህ ከጣሉልኝ በኋላ ቀጥታ ማንን እንደማስጠላቸው ታውቃለህ? ሙሐመድን ነው ማስጠላቸው። ሀዲስ ላይ አለ ቀጥታ። ከዛ ሙሐመድን ካስጣልኩ በኋላ ደግሞ ማለት እንደሚሄድ ታውቃለህ? አላህ ላይ ነው የሚሄደው። ቁርአን ላይ ያለ ይሄ ጥቅስ ይኸው መረጃ ቁርአን ላይ ማምጣት እችላለሁ፣ ሀዲስ ላይ ማምጣት እችላለሁ። ነገር ግን ዋናዎቻቸውን ከላይ እየጣሉ መምጣት አለባቸው። እያከፋህባቸው ትሄድና ዘሆል ታስጥላቸዋለህ ማለት ነው። ዘሆል እንዲጥል ማድረግ ነው። ያ እኔ የሚገርምህ ነገር እፎይ ይሄን ነገር በጣም ብዙ ሊቃውንቶች ናቸው የተናገሩት የሙስሊም ስኮላሮች ማለት ነው። እና መጀመሪያ አንድ ቼክ አረግ፣ ሁለተኛ አለ፣ ሶስተኛ አለ። ሶስት አገኘውና ከዛ በኋላ ስቀጥል በጣም ብዙዎች ናቸው ያሉት። ቢያንስ አንድ ከጠየቁ ሁለተኛ ድገሙ ካሉ ሶስተኛ ድገሙ ካሉ ብዬ 3 ነው 4 አዘጋጅቻለሁ ማለት ነው። ሁሉም በዚህ እኔ ያየኋቸው ቅድም ተመሳሳይ ሀሳብ ነው ያላቸው፣ አንድ አይነት ሀሳብ ነው ያላቸው። ይሄ የኢብኑ ተይሚያ ነው ወይ ተማሪው ነው? ይሄ ጽሁፍ ኢብኑ ኹዘይማ ተማሪው ነው ይሄንን የጻፈው። አንደኛ ይሄ ከሌሎች ጋር ሌክቸር የተጻፈበት እንጂ ሐዲስ አይደለም፣ ቁርአን አይደለም። እኛ የምንመራው በቁርአን። አትጩህ። ኢብኑ ተይሚያ ይቀበለዋል አይቀበለውም? ይሄ መረጃ ስለተቀበለው ነው። ኢብኑ ተይሚያ ከ60 መጽሐፍ በላይ ያለው አዳምጡ። ተማሪው አይደለም። ቆይ አዳምጡ። የሼኮች ሼክ የሆነው ኢብኑ ኹዘይማ ይሄንን አለ ብሎ የተማሪውን እያመጣ ነው ኢብኑ ተይሚያ። ኤኒስ አዳምጡ። ይሄንን ሲያመጣ እንኳን እኮ አይገናኝም እኮ ምን አቅለታለሁ? ተማሪው ነው እያለኝ ነው። ኢብኑ ኹዘይማ እኮ ከኢብኑ ተይሚያ በፊት የነበረ ሰው ነው። ወደ 400 ዓመት ልዩነት እኮ አላቸው። የምን ተማሪ 400 ዓመት አላቸው። ወደኋላ ተጉዞ የኢብኑ ኹዘይማ መምህር ሆኗል ኢብኑ ተይሚያ። ፐርስፔክቲቭ ነው ይሄ። ቁርአንና ሐዲስ አለ። ታይም ወደኋላ ታይም ድሊት አድርጎ በምን አይነት ወደኋላ ተጉዞ ነው ኢብኑ ኹዘይማ መምህር የሆነ ኢብኑ ተይሚያ? አይዶንት ኖ። ኢብኑ ተይሚያ ስለተስማማበት ይህንን ኮት አድርጎ እንደዚህ መደረግ አለባቸው ብሎ ያመጣው። ለጃሚያኖች ምላሽ ሲሰጥ ከተለያዩ የሚቀበላቸውን ለጃሚያዎች ምላሽ ይሆናል የሚለውን ኮት ያደርጋል። ኢብኑ ተይሚያ ማለት ነው። ሰላም መባል የለባቸውም መጠየቅም የለባቸውም ብሎ የሚላል ኢብኑ ተይሚያ። ችግር የለውም። አንድ ይሄ ብቻ አይደለም። ኢብኑ ኹዘይማ ደግሞ ከኢብኑ ተይሚያ በኋላ የነበረ ሰው ሳይሆን አስቀድሞ የነበረ ሰው ነው እንጂ በኋላ ይሆን አይደለም። ስለዚህ የኢብኑ ተይሚያ ተማሪ ሊሆን አይችልም። ፖፓላሪ ኢብኑ ተይሚያ እንደው ተማሪ ነው ብትል እንኳን ተማሪው ነው አስቀድሞ በብዙ ዓመታት ወደኋላ ስላለ ማለት ነው። አውርቼ ብቻ ልመለስ ብላት ትግባ ሀሳብ ይኸውልህ፣ በመጀመሪያ ያልኩት እነዚህ በእነሱ የነዛን ያስተምሮ የእስልምና አረዳድን የተረዱበትን መንገድ የተማሩ ሰዎች ለሌሎች ማስተማሪያነት ያቀረቡት ነው። በመሰረቱ እኛ መሰረታችን ቁርአንና ሐዲስ ነው። ማንኛውም ሀሳብ በቁርአንና ከሐዲስ ጋር ከተጋጨ ውድቅ ነው የሚሆነው። አትጮህ እኮ እንስማማለን። ስለዚህ ኢብኑ ተይሚያ ይህንን ኮት ሲያደርገው ኢብኑ ኹዘይማ ተሳስቷል ብሎ ነው ምላሽ እየሰጠ ያለው ወይንስ ትክክል ነው ብሎ ነው? ኢብኑ ተይሚያ ቁርአን ላይ ያለውን አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን አልካደም። እዚህ ላይ ግን ምን አለ?
የነዛን ብለው የማያምኑትን ሰዎች የሚወሰድባቸውን ፓኒሽመንት ነው ያለው። በፓኒሽመንቱ ሌሎች ዑለማዎች ላይስማሙ ይችላሉ፣ ግን በመሰረታዊ በቁርአን በሐዲስ ላይ ባለው አስተሳሰብ ይጨርስ ፍቀድልኝ። በታች ያሉትን ሰዎች አልካቸው ነው የሚቀበሉት ቁርአንና ሐዲስን እንጂ ይሄ የዑለሞች አስተሳሰብ ነው። ቆይ እኔ ቁርአንና ሐዲስ ላይ ስለማመጣበት ችግር የለውም። ዑለሞችን ከጣልክ በኋላ ቁርአንና ሐዲሱን ደግሞ እናየዋለን። አሁን ቅጣቱን ለጊዜው ያዘውና ቅጣቱ ነው ያስጨነቃችሁ። አሁን እሺ የቁርአኑ ሐሳብ ላይ ኢብኑ ተይሚያም እንደሚለው ወይንም ኢብኑ ኩዘይማን ኮታ አድርጎ እንደሚናገረው አላህ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ካለ ከእስልምና ይወጣል፣ ንስሐ ሊሰጠው ይገባል፣ ወደ እስልምና እንዲመለስ ይላል። አንተ ይህንን ታምንበታለህ? ኸጣዕ ነው፣ ወንጀል ሰርቷል። በወንጀል ነው ወንጀል ሰርቷል። ማክፈር አይችልም፣ በኩፍር ውስጥ አይገባም። ለምሳሌ ከላመል ኩፍር የሚባሉ አሉ፣ በጣም ከባድ ነገሮች። ውሃን መካድ በረንዳውራ ፍቀድልኝ፣ አንድ ሰከንድ ቆላውራ ኢብኑ ተይሚያ ላይ ብቻ ፎከስ አድርገ እዚሁ ላይ። ስለዚህ ኢብኑ ተይሚያ ይህንን ኮታ አድርጎ ሲያመጣው ስህተት ነው ማለት ነው። ይህንን የጠቀሰበት ስህተት ነበረው ኢብኑ ተይሚያ። መመሪያችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ያለ የዑለሞች ፖፓላሪ ቁርአን ሲጠቀስ እንዴት ነው የሚጠቀሰው ታዲያ? አትጨነቅ። ቁርአንና ሐዲስ ስለሆነ መመሪያ ይሄንኛው ስህተት ነው ትለኝና ትሄዳለህ። ይሄንኛው ቀላል ስለሆነ መመሪያ ስላልሆነ እንደውም ይሄ ቀላል እኮ ነው ፖፓላሪ። ይሄኛው መመሪያችሁ ዋና ስላልሆነ ስህተት ነው ለማለት ምን ይከብዳል? ስህተት ነው ማለት ይሄንኛው ማንኛውም ስህተት የሆነ ነገር ስህተት ይባላል። ግን ነገር ቁርአንና ሐዲስ የሚተነተነው ቁርአንና ሐዲስ አልጠየቅኩም። የእስልምና መሰረቱ ምንድን ነው? ነገራቸው ለእነዚህ ለአድማጮች ቁርአንና ሐዲስ ነው መመሪያ። ጎበዝ ኔክስት ዊል ሲ ቁርአንና ሐዲስ ላይ ይህንን ነገር እናገኘዋለን አናገኘውም እናያለን። ስለዚህ ይሄንኛው ስህተት ነው በለን። ይሄኛው ስህተት ኢብኑ ተይሚያ ይሄን ያመጣው ስህተት ነው በለን። መመሪያችሁ እናንተ ያው ልድገምልህ፣ ሙስሊሞች መመሪያቸው ቁርአንና ሐዲስ ነው። ኢብኑ ተይሚያ ያመጣው ኢብኑ ኩዘይማን አንጥቶ እነ ኢማም ዛቢም የጠቀሱት እነ መሐመድ አብደልዋሃብም ያሉት የሙስሊሞቹ የዋብዮቹ መመሪያቸው ስላልሆነ መመሪያቸው ቁርአንና ሐዲስ ስለሆነ ፖፓላሪ አሁን ማይኩን ያነሳና እነኚህ ያሉት ስህተት ነው ብሎ ይለናል። እንደውም ከፍል አድርገው ፖፓላሪ ላይ ገስት ላይ ራሱ ቆየት ብሎ ስለነበረ ፖፓላሪ ወደ ቁርአንና ወደ ሐዲስ እንድንገባ በቀላሉ ይህንኛውን እንቶ ውይይታችን ከዛ ቁርአንና ሐዲስ እንዲሆን እንድንስማማ መከራከርም ስለሌለብን ይሄንን ያሉት እነ ኢብኑ ኩዘይማ አላህ ከአርሽ በላይ ዛቱ አይደለም ብሎ የእስልምና መሰረቱ መጽሐፍ ቅዱስ ነው አይደል? የእስልምና መሰረቱ ቁርአንና ሐዲስ እኔ መሰረት እኮ ችግር የለም። ስለዚህ ኪታቦቹ ላይ ተሳስተዋል። መጀመሪያ ከምንም በፊት መሰረቱን በመሰረቱ ላይ ይነሳና ከዛ የዑለሞችን አስተያየት ያያል ማለት ነው። የዑለሞች ሐሳቤ ከሐዲስና ከቁርአን ጋር ይጋጫል አይጋጭም የሚለው ነው የምናየው እኮ። አሁን አንተ እንደሚጋጭ አንተ ስላወቅ ነው ኸጣዕ የምንለው እኛ ስህተት የምንለው ከነዚህ ነገሮች ከተጋጨ ነው። የጠየቁን ብቻ መልስ፣ ሌላ ቦታ አትሄድ። ደጋግሜ አሁንም ልድገምልህ፣ መሰረተ በቃ ቁርአንና ሐዲስ ነው። ስለዚህ መሰረተ ቁርአንና ሐዲስ ስለሆነ እነ ኢብኑ ተይሚያ ደግሞ እነ መሐመድ አብደልዋሃብ እነ ኢብኑ ኩዘይማ እነ ኢማም ዛቢ ተረት ዝም ብለው ከራሳቸው ስለሚጽፉ ስለዚህ እነሱ የጻፉት ተሳስቷል አይደለ? ነው ዑለማ ዋሪሰተል አንቢያ ነው። የረሱሎችን አንቢያዎች ዋሪሰ ሩሱል ናቸው። ስለዚህ የወረሱት ነው ወይስ ትክክል ነው? አንድ ሰከንድ ተሳስታ ስጠኝ። አንድ ሰከንድ ፕሊዝ ለምን አንድ ሰከንድ ተሳስታ ስጠኝ። ይኸውልህ እነዚህ ዑለማዎች ናቸው። ዑለማዎች ከዛ በፊት በረሱል ዓለይሂ ሰላቱ ሰላም ዘመን የነበሩ ሰሃባዎች ናቸው። ከሰሃባ ቀጥሎ ታዕቢዮች አሉ። ታዕቢይ አለ። እነዛ ሰዎች እነዚህ ዑለማዎች ናቸው። ዑለሞቹ ያስቀመጡት ከቁርአን ጋር የማይጋጭ ከቁርአን ጋር ስምምነት ያለው አስተሳሰብ እንደ ቁርአን መመሪያ ወይም እስላም እንደ መመሪያ አድርጎ ይወስደዋል። እዚህ ላይ የተቀመጠው ሐሳብ አርረሕማን አልዓርሽ እስተዋ የሚለው የሐሳቤ አላህ ከአርሽ በላይ ነው የሚለው ሐሳብ ተስማምተዋል። ይህንን ሐሳብ አላህ ከአርሽ በላይ ነው ብለው የማያምኑ ሰዎች በምን አይነት መንገድ ነው የሚስተናገዱት የሚታዩት የሚለው ላይ ነው አሁን ስህተት ነው ብለህ የምታስበው።
አሁን አንተ ባልከው አሁን በቀረበው ኪታብ ይሄ ኪታብ ዶዒፍ ይሁን ሰሒህ ይሁን የምናውቀው ነገር የለም። ስለ ኪታቦች ብዙ ሺህ ኪታቦች ተጽፈዋል። ደካማ ኪታቦች እስልምና የማይቀበላቸው የሚቀበላቸው አሉ። ስለዚህ ይሄ ኪታብ ተቀባይነት ቢኖረው በተቀባይነት እንኳን ቢቀጥል እስልምና ውስጥ ከእስልምና የሚያወጡ ከእስልምና የሚያስወጡ ከላም አልኩፍር የሚባሉ አላህን መካድ ማለት ነው። አሁን እኮ ያለ ዝም ብለህ ነው ማብራሪያ በዛው እንጂ ምንም አዲስ ነገር የነገርከን ነገር የለም። በደንብ አስተውል። ስለዚህ ይህም መጽሐፍ ትክክል ነው ወይስ ስህተት ነው? በመጀመሪያ መጽሐፉ ሀቅ መሆኑ መረጋገጥ አለበት። አንገት ይቆረጣል የሚለው አስተሳሰብ እንደ አስተሳሰብ ልክ ነው ብዬ አላምነው። ግን አላህ ከአርሽ በላይ ነው የሚለውን መካድ ግን ኸጣ ነው፣ ወንጀል ነው። አላህ ከአርሽ በላይ ነው ያለን ቁርአን ነው። ቁርአንና ሀዲስን መከዳጅ አንችልም። እዚህ ላይ ቁርአንና ሀዲስን ክደዋል የሚል የለም አይደል? ክደዋል ነው የሚለው። ቁርአንና ሀዲስን የካደ ሰው እኮ በአላህ ላይ ከፍሯል፣ ካደ ማለት ነው። ቁርአን በመመሪያው በአላህ መመሪያና በረሱል ዓለይሂ ሰላቱ ወሰላም ያላመነ ሰው እስላም አይደለም። በመጀመሪያ ያንን ስታምን ለምሳሌ ሰላት የማይሰግድ ሰው ይከፍራል እኮ አይደል እንዴ? በቋሚነት ሰላት የማይሰግዱ ሰዎች ይከፍራሉ። ሰላት ደግሞ በእስልምና መሰረት ላይ ነው የሚመሰረተው። ወኢቃሙ ሰላት ወኢታኡ ዘካት ብሎ የሚጀምረው አላህ እስላም ከሆነ በኋላ 5 መሰረቶች አሉት። የእስልምና መሰረቶቹ አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ነው። ወኢቃሙ ሰላት ሰላት ስገዱ ነው። ወኢታኡ ዘካት ዘካ አውጡ ነው። ወሰውም ረመዳን ጾሙ ነው። ወሐጅ ልበይት መን ስተጣዐ ኢለይሂ ሰቢላ ሐጅን አድርጉ ነው። ይሄ የእስልምና መሰረቱ ነው። የእነዚህን የእስልምና መሰረቶችን ያላከበረ እንኳን ከእስልምና ያወጣዋል። አላህ ያስቀምጠው ቁርአንን መካት ደግሞ በዛ ላይ ከእስልምና ውስጥ ሊያወጣህ ይችላል ማለት ነው። ከባኢረል ወንጀል ነው፣ ትልቅ ወንጀል ነው። እኛ አሁን እኔ እዚህ መጥቼ ይሄ ሰው ካፊር ነው አዳምጠኝ። እሺ፣ ስለዚህ አንተ ባልከው መሰረት እስማማለሁ። በደንብ አስተውሉ። ሰላት፣ ዘካ፣ ሀጅ ማድረግ እነኚህ የእስልምና መሰረቶች የሚባሉት እነኚህና ለመተግበር እንኳን ከእስልምና ያወጣናል አለ። ኦኬ፣ የአላህን ባህሪያት መካድ ደግሞ ትልቅ ወንጀል ነው፣ ከእስልምና ሊያወጣ ይችላል አለ። ማፖፓላሬ ኢብኑ ተይሚያም ይህንኑ ነው ያለው። አላህ በዛቱ ከአርሽ በላይ ነው ብሎ ማያምን ከእስልምና ይወጣል፣ ቺዝ ዲስብሊቭ ይሆናል። ስለዚህ ሪፔንት ማድረግ አለበት፣ ንስሐ መግባት አለበት ከእስልምና ስለሚወጣ ነው ያለው። ቅጣቱ ላይ ምንድን ነው ያለው? ቅጣቱን አልመለስም ብሎ በዛው ወደ ክፉር የሚቀጥል ከሆነ አንገቱ መቆረጥ ነው ያለበት የሚል ነው። አንገቱ ላይ ስማማል አልስማማም ሌላ ጉዳይ ነው። አሁን ግን ዋናው ፖይንት ምን ሆነ ማለት ነው? ከእስልምና ይወጣል አልወጣም? ቁርአንን የካደ ሰው አለ። ቁርአን ማለት ቁርአን ላይ ያለው አርራህማን አልዓርሽ ሰዋ ቁርአን ነው። ቁርአን ላይ የካደ አንድ እስላም አለ። ይሄ በዛቱ ብሎ የአላህን ባህሪያቶች ሲፋቶችን ከካደ ከአርሽ በላይ ነው በዛቱ ብሎ የሚያምን የለም። የካደ የለም። እስላም ውስጥ አሁን ባለው ሴክት ውስጥ ይህንን ቁርአን አያ የሚክድ ሰው የለም። መካድ ብቻ ሳይሆን ከተከራከርክበት ትክዳለህ። በእስልምና ነው በቁርአን ክርክር ሌላ ጉዳይ ነው። ክርክር የተጠላ ነው። በቁርአን የተጠላ ብቻ ሳይሆን ያከብርሃል። ወይ በቁርአን ውስጥ ባለ ነገር ላይ በቁርአን ከተከራከርክ ራሱ ትከፍራለህ እኮ ወንድማችን። ከረሃ ነው፣ የተጠላ ነው። ክርክር መጠላት አለ፣ ይጠላል እንጂ ክርክር አሁን እናንተ የምናደርገው ክርክር ነው። የውይይት ክርክር፣ የመማማር ክርክር ነው። የመማማር ክርክር ከእስልምና ያስወጣም። የኩፍር ክርክር ለምሳሌ አሁን እኔ በኩፍር ላይ ከቆም ፖሊስ እናየዋ ሱናን አቢ ዳውድ 4603 ላይ ምን ይላል? ቀጥል ክርስቲያን። እሺ ላንብብልህ ሜቢ አንተም አረብኛውን ከፈለግ ታነበዋለህ። ሱናን አቢ 4603 ላይ ምን ይላል? ፕሮፌት ሴድ አቡ ሁረይራ እንደተረከው ነብዩ እንደዚህ አለ። ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ኤ ዲስቢሊፍ። በቁርአን መከራከር ክህደት ነው። ኮንትሮቨርቲንግ ገባህ? ምን ማለት ነው? እሱ ገብቷል። ምን ማለት ነው? እዛ ላይ አሁን እሱ ምን ማለት ነው? ምንድን ነው ኮንትሮቨርሻል ማለት? ምን ማለት ነው? መከራከር አይደለም። ዲስቢሊቨር ሆነ ነው ስትከራከር፣ ዲስቢሊቨር ሆነ። ቆይ ይኸውልህ እንግሊዝኛውን እሱ ይኸውልህ ልንገርህ አንድ አንተ ቁርአኑ ካስቀመጠው ውጪ በሆነ ሀሳብ ላይ ቆይ አንዴ ላውራ። ቁርአኑ ካስቀመጠው መጀመሪያ ተርጉም ምን እንደሚል ምንድን ነው እንግሊዝኛ? ይሄ እኮ የቁርአን የአረብኛው ትርጉም ነው። የአረብኛውን አንብቦሽ ተርጉም መጀመሪያ አማርኛ እንግሊዝኛውን ተርጉምና ከዛ በኋላ ወደ አረብኛው ትሄዳለህ። ስህተት ካለበት ተርጉመው። ምን ማለት ነው? አውር ዲስቢሊቨር የሚለው ነው።
ትችላለህ አይደለ? አዎ እንግሊዝኛ እኮ ስለዚህ እያነበብኩ ሰለላሁ ዐለይሂ ወሰለም ያ ኦኬ say ፕሮፌት ሰለላሁ ዐለይሂ ወሰለም say ኦኬ ምንድን ነው የፈለገው እኮ ቀጥለው ቆይ እዚህ ጋር ላውጣው ለእኔን በደንብ እንዲታየኝ አይታይም እፎይ ቆይ አንዴ ይታያል። ቀጥታል ከእስልምና ባይዘ ኢብኑ ተይሚያ አንገቱን ቁረጡት ያለውን ሐዲስ ላይ ሰጣችኋለሁ። እኔ የኢብኑ ተይሚያን ብቻ ሳይሆን ምክደው ነብዬንም ክደት ወጣለህ ባይዘ እንደዚህ ኮንትሮቨርሲ ማለት አይደለም። እንደዛ አይደለም። አንደኛ በእስልምና ላይ ቁርአን ላይ ኢንቴንሽናሊ ኮንትሮቨርቲንግ በቃ እሱ ነው እኮ በእስልምና ላይ በክህደት ላይ መከራከር ከእስልምና ውስጥ ያወጣል። በቁርአን ላይ በክህደት መከራከር ከእስልምና ያወጣል። ያ ማለት ምን ማለት ነው? ቆይ ያ ማለት ምን ማለት ነው? ለምሳሌ አላህ ባወረደው ቁርአን ማመን ብቻ ነው ያለብን። አርጉን በስራ ቅድሚያ በእስልምና ላይ ዳውት ይቻላል እንዴ? በቁርአን ላይ ዳውት ይቻላል? ለምን ሐዲሱን አተረጉሙ? ቀጥታ መሐመድ የተናገረውን ማድረግ ይቻላል ወይ? በቃ ይሄ ነው ሐዲሱ። ይሄ ነው አንዴ መሐመድን እያስተካከለው እኮ ነው። ነብዩን እያስተካከለው መሐመድን እያረመው ነው። መሐመድ ግልጽ ተናጋሪ ነው። መሐመድን እያረመው ነው። አንድ ሐዲስ ብቻ ሳይሆን በጣም ብዙ ቦታ ነው ያለው ባይዘይ አርጊው